እኛ ነን። ሃይሚ እንደና መጣ። እንዴት ነሽ? ደህና ነሽ? ሰላም ነው? ጠፍተናል። ምን ያደርጋል እዚህ? ተመችቶኛል። አልወጣም ከዚህ ቤት። እንዳትወጣ ሰው እንድለምድ አድርገኸኝ ደግሞ ሄዳለሁ ልትል እኮ ነው። በቃ እኔ ማድረግ ያለብኝ ብቻ ነው ማድረግ። እዚህ ቤት ሁለታችሁ ታረቁ፣ ስነ ስርዓት ያዙ፣ እንዳትጣሉ። ከሃይሚ ጋር ያለ ነገር ፈታ። ስንቴ ነገርኩህ። አንተ ግን እኮ ነው ሁለታችሁም ችግር አለበት። ምን አደረግኩ ነው? አሁንም እሱ ምንም አላደረገም። ምንም ካላደረግ ምንም አላደረገም። እሱ አድርጓል። አሁን ለእሱ ልትከራከር አትሞክር ቡቡ። እኔ ከማንም ጋር ጸብ የለብኝም። ከማንም ጋር ደግሞ የምታረቅበት ምክንያት የለም። ምክንያቱም ምንም ጥፋት ስለሌለብኝ መናገር ያለበትን እኮ ተናገር። የምትፈልገው ነገር አለ እንዴ? አንተ ከኛ ምን በእናንተ ሲጀምር ምን አገባህ አንተ? ምን አገባህ? ሄኖክ ቆይ ምን አገባህ? አፈዳ በጣም እሺ፣ አይመለከትም። ምንድን ነው ፈልገው? በጣም አፈዳ ጉልበተኛ ይሰራል እንዴ? ና ወደዚህ። እሺ ምን ታደርጋለህ? ሄኒ ተረጋጋ። ያውራኝ እሱ። እሺ እዚህ ቤት አለመምጣታችንን ያውራኝ ሰውን እያወራኝ ያለበት እና ሰላም መጣ እኮ ነው። ምን አገባህ አንተ? ምን አገባህ? ፈዳው ምን አገባህ? አንተ ቤት እኮ አይደለም። ለምን አባህ እነሱ አይጠይቁኝም እንዴ? ምን አገባህ? ምን አገባህ? አዎ ምን አገባህ ነው እዚህ ና እናወራኝ። አንተ ለምን አይወራኝም? ለምን ትደበቃለህ? ና እኔ እናወራኝ። እረፍ አንተ። እሺ እኔ እናወራኝ። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ከሄኒ ጋር አብረን መተናል። ዝም አትበል በጌታ። ዝም የሚል ሰው ይደብረኛል። ውድ ቤተሰቦች እኛ ሁላችንም ደህና ነን፣ እግዚአብሔር ይመስገን። ደህና ነን አንተ? እኔ እግዚአብሔር ይመስገን። እናንተ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ናፍቃችሁናል። እኛ እንደምንናፍቃችሁ ንገሩ። እኛ በጣም ናፍቃችሁናል። አዎ እንግዲህ ዛሬ አሪፍ ነገር ነው ዛሬ የመጣ ነው። ቡቡ ያለበት ሁኔታን ለእናንተም ለማሳየት እኛም ደግሞ ለመጠየቅ አንዳንድ ነገር ገዝተን ይዘን ሄደን እንዴት ነህ ደህና ነው ወይ ወንድማችን? ያው ታውቃላችሁ እኛ ጠይቀነዋል፣ አብረን ሆነን ግን እናንተ ማየት አለባችሁ በሚለው ዛሬ ብዙዎቻችሁ እንደተጨነቃችሁ ተስፋ አደርጋለሁ። ብቻ ሳይሆን ብዙዎቻችሁ በጣም ተጨንቃችኋል። ቴክስትም እያደረጋችሁልን ነበረ፣ በውስጥም እያወራችሁ ነበርና ያው ያለውን ነገር እኛም በእናንተ በቤተሰቦቻችን ፊት ሄደን እንጠይቀዋለን። አሁን ደህና ይመስለኛል። ብቻ ግን ያለውን ነገር ሄደን ቤት ሃይሚ ጋር ነው ያለው፣ ሄደን እንጠይቀዋለን። ያው በዛ መሃል ሁለታችንም ሄኖክም እኔም እስከዛሬ ስንለፋ ነበረ፣ ብዙ ነገር ስንል ነበርና ሰላማቸውን እንዲያወርዱ እኔና ሄኒ ሰላም እንደሆነን ሁለቱም ሰላም እንዲሆኑልን ዛሬ በሰፊው ቁጭ ብለን በቤተሰብ ፊት በእናንተም ሌላ ነገር እንዳያነሱ በቃ አሁን ደስተኞች ነን። ሁለቱ ጋር ያለው ነገር በጣም ደስ የሚል ነገር ነው። በጣም በቃ አይደለ የሆነ አሁን ላይ እንደውም ትንሽ ወደ ማስቀናት እየመጡ ነውና እንዲህ ሁሌ እንዲቀጥሉልን ሁሌ በቃ አይደለ ጥሩ ነገር የትኛውም ሰው በጥሩ ነገር መቅናት አለበት አይደል? መንፈሳዊ ቅናት ይባላል ያና ያስቀናሉ እና እንዲቀጥሉ እንዲጣሉ አንፈልግም። አንዳቸው ለአንዳቸው ያስፈልጋሉ። ትላንትና አይታችኋል። ሃይሚ ከጎኑ ሆና ቡቡዋ ሞት እንደዛ ስትንከባከበው እንደዛ ደስ የሚል ጊዜ አብረው ሲያሳልፉ በጣም ደስ ይላልና ሁለቱም ለሁለቱ አስፈላጊ ናቸው። ሁለቱም መነጣጣል የሌለባቸው ሰዎች ናቸው። መቀያየምም የሌለባቸው ምንም በቃ እኔ አሁን እንደ ጓደኛ እንደ ወንድም እንደ በቃ አይደለ እንደ ምርጥ ጓደኛቸው በቃ የነሱን ሰላም የነሱን መስማማት የነሱን አንድነት ነው የምፈልገውና እንዲህ ሲሆኑ ደስ ይለኛል። በቃ አይደለ በጣም የሆነ በቃ ደስ ይለኛል። ብቻ ግን ዛሬ ሄደን በእናንተ ፊት በቤተሰብ ፊት ሄደን እንጠይቀዋለን። ያለውንም ነገር ቁጭ ብለን ረጋ ብለን ምንም በመጮህ አይደለም። አሁን ላይ ጥሩ ላይ ናቸው፣ ሁለቱም መስማማት ላይ ናቸው። ደስታው ሰው አይታረል እንዴ አምሩም እኔ የምርን ያሳዘናል በጣም በእውነት ደስ የሚል ቅናት በቃ እንደዚህ በመሆናቸው ደስ ነው የሚለን። እኛ እግዚአብሔርን ከምንም ነገር በላይ የነሱ መስማማትን ነው የምንፈልገው። እኛ የፈለገ እርስ በርስ ብንጣላ ብንጋጭ እነሱ አንድ ሲሆኑልን ደስ ነው የሚለንና በቃ ስታጎርሰው እንደዛ ምናምን የምርን ያሳዘነኝ ቪዲዮን እያየው የምር እኮ ነው። እና እኔ ያው ከዚህ በፊትም ብያለሁ እንዲህ
ትላንትና ቦስ የሆነች ነገር ብሎኛል። ሻንጣውን ይዞ መጣ አይደል? ሻንጣውን አሸክፎ ቡቡ ጋር ካልገባው ሲለኝ ነበረ፣ ከና ሃይሚ ጋር ካልኖርኩ ሲለኝ ነበረ። ደግሞ እንዲበጠበጡ አልፈለኩም። ብቻቸው በቀን ማናችንም መሄድ እንችላለን። በቀን አላልኩም። ኧረ በፈለግነው ሰዓት መሄድ እንችላለን። ግን ደግሞ ያው አንዳንድ ደስ የሚሉ ቪዲዮዎችን እንዲሰሩልን በቃ ዘና እንዲሉ ፈታ እንዲሉ ነው አትሂድ ብዬም ስከለከለው የነበረው። እሱም ግን ቀልዱን ነው እየቀለደ ነበረ፣ ፕራንክ ላይ ያረገኝ ነበረ። ግን ደግሞ እኔ ምን እንደማረገው ቤተሰብ አሳያቸዋለሁ። እስከዛሬ ከሚፍታ ጋር ቪዲዮ ላይ ብዙም አልተገናኘንም። ከኔ ጋር ካንተ ጋር አንድ ቪዲዮ ነው ከኔ ጋር የሚሰራ ፕራንክ ግን ተጫወተባ ቶ እኔ እንደማለውልህ አመሰግናለሁ። እናሳየዋለን። ሰምተሃል ሚፍታ? እናሳያለን። አይ የሚናገር ሰው አይዝትም፣ የሚያደርግ ሰው አይደለም። እናሳየዋለን። እኛ ግን ተናግረን ነው ግን እናሳያለን። አንለቅህም መቼም ማንተው ሰዎች ብንኖር እኛ ነን። እኔ ላይ እንደተጫወተ ፕራንክ አልደረግም ብሎ እኮ ነው የሚያስበው እሱ። ቆይቶ እኔ ደግሞ ምን አይነት አሁን የማትጠብቁትን ነገር አድርጌ ነው ለቤተሰብ ለእናንተ ነው የተናገርኩት። እና ብቻ ግን ያው ዛሬ ደስ ብሎኛል። ከሄኒ ጋር የሆነች አንዳንድ ነገር ገዝተን ቤት ቁጭ ብለን ብዙ የምናወራቸው ነገሮች አሉ። ከቡቡ ጋር ከሃይሚ ጋር መፍታት ያለብንን ነገር እንፈታለን። መጨረስ ያለብንን ነገር ዛሬ እንጨርሳለን። ደስ ብሎናል። ደስ ስላለን ነው ዛሬ የመጣ ነው። ትንሽ ቡቡ ስላመመው ትንሽ ደብሮናል። ያው ፈጣሪ ማረው። ቤተሰብ እናንተም ደህና ነው፣ አትጨነቁ። ብዙ ገብተን እናሳያቸዋለን ያለበትን ሁኔታ እና ጸሎት አድርጉለት። ሁላችንም ያው ብዙ ስትጠይቁን ስትደውሉልን ነበረ ምን ላይ ነው ምናምን እያላችሁን ዛሬ ያለውን ነገር በግልጽ እናሳያቸዋለን። ገብተን እቤት አብረን ያለውን ነገር እናያለን። እቃ ገዛዝተን እንመለሳለን፣ ቤት እንገባለን። እና ደግሞ በዚህ አጋጣሚ ቡቡዬም ሃይሚም በቃ አለ አይደለ መሀላችሁ ላይ ያለውን ነገር ብትፈቱት፣ ቡቡ ጋም ልጅቷ ቴክስት የምታደርግልህ ምናምን ነገር ከት ብታደርገው ከሷ ጋር ያለን ነገር ሃይሚም ብትሆኚ እሷ የምትልክልሽን ነገር ማዳመጥም የለብሽም መስማትም የለብሽም። አሁን ላይ ያላችሁበት ሁኔታ በጣም አሪፍ ነው፣ በጣም ደስ የሚል ነው። ሁለታችሁም በቃ ማቆም መተው የማያስፈልግ ነገር በቃ ከት ማድረግ እሱን ነው የምንፈልገው። ሰላማችሁን የምትፈልጉ እናንተም ወደ ሰላም መምጣት የምትፈልጉ እንዲህ ደስ የሚል ጊዜ አብራችሁ እንድታሳልፉ የማይፈልግ አንዳንድ ሰው በመሃል ሊኖር ይችላልና ያንን ነገር አቆማችሁ የራሳችሁን ደስታ ብትፈጥሩ ከደስታችሁ ላይ ሌላ ደስታ እየደራረባችሁ ወደ ሌላ ደስ የሚል ነገር ብትሄዱልን እኛ ደስ ይለናል። እሱን ነው የምንፈልገው። ያሳለፉት ያሉት ጊዜ ደስ እንደሚል እሱን ልንነግራቸው ቁጭ ብለን በዙሪያቸው እሱን ልናወራቸው። እንደዚህ ስትሆኑ ነው የሚያምርባችሁ። ለማንም ሰው ክፍተት እንዳሰጡ። ማንም ወደ ህይወታችሁ ቢመጣ ሊረብሽ ሊበጠብጥ ምናምን ያንን ነገር ቶሎ መቁረጥ ማባረር ማንንም ሰው ቢሆን ለምን በቃ አንዳንዴ ከመንጋው ውጪ ሌላ ሰው ሲመጣ ምናምን ነገሮች ብዙ ይበላሻሉ። የትኛውም ቦታ ላይ አዳዲስ ሰዎች ሲመጡ ነገሮችን ያበላሻሉና ደግሞ ይሄ አንዳንድ ጊዜ ምን አለ መሰለህ የተውከው ሰው ህይወት ለመበጥበጥ ይፈልጋል አልፈልገም ያልከው ሰውና አሁን የቡቡን ህይወት ለመበጥበጥ ነው እንደዚህ እያደረገች ያለችው ልጅቷና ይሄን ነገር ደግሞ በሁለቱ ደስተኛ አይደለ በቃ እሱ ደስተኛ እንዲሆን ሃይሚም ደስተኛ እንድትሆን አትፈልግም ነው በቃ። እና ይሄን ነገርም ሃይሚ በቃ ልጅቷን በቃ ነቄ በይባትና በአራዳ ቋንቋ ይሄን ነገር መተው በቃ ትታ ልጅቷን ኢግኖር ማድረግ ከዛ ከቡቡ ጋር ልክ አሁን እንደምትሰሩት አይነት ቪዲዮ እንደምትኖሩት ህይወት በቃ እንደዚህ እያዛጋችሁ እያሳቃችሁ ቤተሰብን እያዝናናችሁ እናንተም ደስተኛ ሆናችሁ ማየት ነው የምንፈልገው። ዛሬም ይሄንን በደንብ እንነግራችኋለን። አልሰማ ካሉ በስሪንጅ ነው እየወጋ የምንከትባቸው በቁንጥጫ እንደዚህ እያዛግን ነው የምንነግራቸውና ተሳስተን እንምጣ። ምንድነው የምንገዛለት ግን ሙዚ ብላ በቃ እኔ የሆነ ጊዜ ሙዚ ዞልኝ መጥቷል የሆነበት አታውቅም እና ሙዚ ዘንለት እንሄዳለን ዛሬ። እና ቤተሰቦች አብራችሁን ሆኖ ቡቡ ጋር እንሂድ ያለውን ነገር እዛም ሄደን እቃ ገዛዝተን ገብተን እናሳያችኋለን። አብራችሁን ቆዩ። ስላንቺ ሰው ቢነግረኝም ልለይሽ ፍጹም አልቻልኩም። እንዳልቆርጥ ያቃተኝ እንዳልቆርጥ ከሰው ላይሁሽ እንዳልቆርጥ ደሞ እኛ ነን። ሃይሚ እንኳን ደህና መጣ። እንዴት ነሽ? ደህና ነሽ? ሰላም ነው? ጠፍተናል።
ምን ያደርጋል እዚህ? እንዴት ነሽ? ቡቡ ሰላም ነው። የመጣው መሰለኝ ላግኝህ ስመጣ ሄደሃል ሳትነግረኝ ናፍቆቴ ስስት ዓለሜ ደከምኩ ላገኝህ ብዬ ልንጠይቅ ሙዝ ይዞ እንዴት ነህ? ደህና ነህ? ሰላም ነው? አሁን እንዴት ነህ? እየተንከባከበች ምን ትሆናለህ አንተ? አንድ ብቻ እንደ ፍርፍር ያበላው ምግብም እየመረጠች ተመችቶሃል ግን አይሚ የእውነት እንዲመቻል በጣም ኧረ ጉንጭ እንትን ብሏል። አንተ ባለውለት አቃጠረን ማለት እውነቴን እኮ ነው። አልፈረም ቤተሰብ ቤት ምቾት እያንገላታ ነው። አንተ ተመችቶኛል። አልወጣም ከዚህ ቤት እንዳትወጣ አልወጣም። ይጣ እዚህ ተመችቶታል። እያየሽዋል ከቤት አይወጣም። እኔና አንቺ እንተያያለን። አንቺ ገማ እኔማ ታዋ እስኪ ያገኘኝ አራ ምን አደረኩበት? እዚህ ልኑር ስል ሲጀመር አልኖርም። እኮ ምንም አላልኩም። በቃ ኑር ፈቀድኩ። አልኖርም በቃ ተፈቅዶላል። አንተ እሺ በል አትተገደረደረ ነው ይላል። አንተ ታስባክ ምን ያስገደድ አሁን እንደዚህ ሰው እንድለምድ አድርገኸኝ ደግሞ ሄዳለሁ ልትል እኮ ነው። አሁን በቃ እኔ ማድረግ ያለብኝ ብቻ ነው ማድረግ እዚህ ቤት ማለት በቃ ሲሻልህ መከራ ሲያመው መከራ ምንም እኮ አላልኩም። የመጣሁበት ምክንያት አለ። በቃ እንዳትወጣ ተባልካ እንዴት? ምንድነው አትወጣ ከተባልክ እኮ አለመውጣት ነው። የምን ደሞ አሁን እወጣለሁ ብሎ ለቀኩለት አልጋውን እምቢ እኔ አንቺ ሶፋ ደስተኝ ማየት አልችልም ብሎ ራሱ ሶፋ ላይ ሆነ። ከዛ እኔ አልጋዬ ላይ አንድ አልጋ አዘናለሁ እዚህ ሳሎን ላይ እንዴት ተደራራቢ ላሰራ ይሄ በመሰላል የሚወጣው ሲሆን አይ ነኝ እንደ እናንተ ፍላጎት ነው። ከፈለጋችሁ ችግር የለም። አልጋዬ 1 ሜትር ስለሆነ ችግር የለም። በቃ ይደብራል። ይጨመርበታል። ግን እየዋጥከ ነው። እሱ ነው የቀረው። እንዴት ቻልክበት ግን? አትወድ መድኃኒት ይመራል፣ ያስጠላል። በትግል ነው ብዙ ነው። በአንዴ እንትታ አንዱን 4 ነው እንትታ በአንዴ 5 ይወስዳል። 5 አንዱ መድኃኒት 4 ነው የሚወሰደው። አንዱ ደግሞ አይታላል። የሰው ልጅ እንደዚህ ነው ማለት አንተ ብትሆን እኔ ሞተ ነበር። እንስሳ ነኝ ያልክ ነው። የሰው ልጅ እንዲህ ነው። ልጅ እኮ ማሰብ እኮ አይችልም። አትፍረዱበት። እሺ ሙዝ በሉ። እናንተ አረን ያልበላም ሙዝ አይበላም። ይብሰለላ ለኔ ሙዝ ይዘልኝ ታረ ተጠብሶ ምናምን ነው አሁን የሚበላው። ምግብ ካልሞቀ ምናምን ነው በዘይት ይጠበስ አትክልት ምናምን አይቻልም። አሃ አይቻልም። አንተ አታውቅም እንዴ? ሙዝ ምናምን ብለህ ይዘህ አረ ሙዝ ይቻላል። ሙዝ ይቻላል። ሙዝ አውቆ ነው ሙዝ ስለማላት ተጠብሶ ተባልክ እኮ ጠብሰ ነው። አረ ይቻላል። አንተ ወይ ምንድነው የሚመጣውን ሻጋርሽ የመጣውን ጠቅላላ እያረግሽ እስካሁን ድረስ ራሱ ብዙ የተደበቀው እየመዘገብኩ ነው። አንድ ቢጎሽ ልዳንነት እንዳሳው ከዛም ከሚጠጣው ለማንኛውም አሁን ሁለታችሁ ታረቁ፣ ስነ ስርዓት ያዙ፣ እንዳትጣሉ። ከሃይሚ ጋር ያለህን ነገር ፍታ። ስንቴ ነገርኩህ። አንተ ግን እንትን ነው የምፈልገው። አንተ ራሱ ችግር አለብህ። ምንም ችግር አለብህ። አንተ በራሱ መንገድ ነው የምትሄደው፣ እሱም በራሱ መንገድ ነው። ተስማምታችሁ መፍታት ከፈለግ ትፈታለህ ነው እንጂ ጸብ ምናምን አይወጣም።
እኮ ነው ይመልሳል። ሁለታችሁም ችግር አለባችሁ። ምን አደረኩ ነው? አሁንም እሱ ምንም አላደረገም። ምንም ካላደረግ ምንም አላደረገም። እሱ አድርጓል። አሁን ለሱ ልትከራከር አትሞክር ቡቡ። እሱ ጥፋት አጥፍቷል። 10 ነገር ያለው ምኑ ነው ጥፋቱ? ጥፋት ነው በቃ። ምንድን ነው ጥፋቱ? ይሄ ብለን ንገረን። ለምን መታችሁ አይሚ? ለምን መታችሁ? አሁን ሌላ ነገር ውስጥ መግባት ፈልጌ አይደለም፣ ግን ደግሞ የተመታበት የራሱ የሆነ ምክንያት አለ። አሁን ይቅርታ ጠይቅ በቃ። እሱ እኮ የጠየቃት ትክክለኛ ነገር እኮ ነበር በጊዜው አይደለም። ምንድነው ረጋ ብሎ ማውራት ይችላል። ረጋ ብሎ ማውራት ይችላል። አንተ ለምንድነው አሁን ሌላ ነገር ውስጥ የምትገባው? ሄኖክ አሁን ሌላ ነገር ውስጥ አሁን ሌላ ጭቅጭቅ አናንሳ እኮ ሰው ልንጠይቅ መተን ታረቁ እኮ ነው ያልኩት እኮ በቃ እንትን በሉ። እኔ ከማንም ጋር ጸብ የለብኝም። ከማንም ጋር ደግሞ የምታረቅበት ምክንያት የለም። ምክንያቱም ምንም ጥፋት ስለሌለብኝ ጥፋት አይደለም ሰው መማታት። አይ ሰው የተማታሁት ለምንድን ነው ገባህ? ህይወቴ ላይ ገብተህ ሌላ ይሆናል አይደል? ወስነህ ለማንቺ ለኔ ብለህም ቢሆን አለ አይደለ? ላንቺ አስቤ እንጂ ብዙ ነገሮች ሊኖር ሌላ ትቼ ዝም ማለት ይችላል። ጓደኛህ ነው። እኔ ደግሞ እኔ ነኝ። ስለኔ የማታውቀው ብዙ ነገር ሊኖር ይችላል። ስለሱ የምታውቀው ደግሞ ብዙ ነገር እኮ ተይ እኮ ነው ያልኩሽ። በቃ ነገሮቹን ተይው። ሰበብ አታብዢ ነው እንጂ ያልኩት ሌላ ምን አለ? የሆነ የማይሆን ነገር መለያየት ስለፈለግሽ ነው ምናምን የሚለው ፓርት ላይ በጣም ስላናደድከኝ ነው እኮ። እኔም ደግሞ አናደድሽኝ አንቺ። ግዴታው አንተ ለምንድን ነው የማትረጋጋው? አሁንም ቢሆን ሌላ ጭቅጭቅ አቁምና በቃ ወደ መፍትሄ መሄድ። እውነት ልጅ እረፍ። አሁን አሁን ቡቡ ልክ ነህ ስላለ ነው አይደል? ለኔ ልክ ነኝ። ልክ አይደለህም አልኩ። በቃ እሺ ብለህ ይቅርታ መጠየቅ አለብህ። አሁን ታርቀናል አይደል እናንተ? አሁን ሌላ ጸባ ተሰንሳ ያማል። አንተ ደግሞ ሲጀምር ያማል። እሺ እኔ ምን አገባኝ? ችግር እየተፈጠረ ያለው አንተ ላይ ነው። ስነ ስርዓት በቃ ተው፣ አታረቁ በቃ ይቅር። ሲጀምር እኔ ከማንም ጋር መታረቅም አልፈልግም። ምን መች ተጣላሁት? እሱ እኮ ነው የተጣላኝ እንዴ? እኔ ተጣልቻለሁ። ምንም አንቺ ምንም እኔ አሁን የሃይሚ ጥፋት ምንም አልታየኝም ለማለቱ ነው ጥፋተኛ። ምንም የሚያውቀው ነገር የለም ብሩክ። እኔ አሁን አንተ ስለታመምኩኝ ደግሞ የሆነ ነገሮች ላይ ማለፍ ስለፈለኩኝ የተውኳቸው ነገሮች ስላሉ እንጂ ምንም ያለቀ ነገር ኖሮ አይደለም። ግን እኔ መተው ስለምፈልግ ነው። አሁን አታስጨኝ። ስላመመህ እኔ ሌላ ነገር ማውራት አልፈልግም። ገባህ አይደለ? ሁሉንም ነገር የተውኩት ላንተ ብዬ ነው። ወይም ደግሞ አንተ ስለታመምክ አንተ እኔን ብለህ እዚህ ስለመጣ ነገሮችን ሁሉም ሰው እኔ ላይ ዋይ ሁሉም ሰው እኔ ላይ በቃ እንዴ ማን ነው አንቺ ላይ ዋይ ያለው? ሁሉም ሰው እኔ ላይ ለመፍረድ ነው የሞከረው እንጂ በእኔ ቦታ ሆኖ ለማየት የሞከረ አንድም ሰው አላየሁም እስካሁን ድረስ። ሁሉም እኮ በየራሱ መንገድ ልክ እኮ ነው። አንድ የተረዳኝ ሰው ቢኖር ፍፄ ብቻ ነው። ሄኖክ እንኳን ራሱ እሺ ችግር የለውም ሰው እንደያመለካከቱ ምንድን ነው ያለሽ? እሱ ይፈጠርሽ የኔ ጓደኛ እንኳን መናገር ያለበትን እኮ ተናገረ። እኔ ሄኖክ በጣም ያለፈ ታሪኩ ነው እያለሽ እኔ ላይ ያለውን ቦታ ነው ያጣው። ገባህ አይደለ? ነገር እኮ መፍታት አለበት። እስከ መቼ ነው እንደዚህ የሚቀጥለው? እኔ የምፈታው እኮ አሁን ቡቡ አንተ እሱ ልክ ነው ብለህ እያሰብክ እሱ ልክ ነኝ ብሎ እያሰበ ልክ እንዳልሆነ ነገር ነው። ያለፈቱ ነው እያለ ነው እየተናገረ ያለው። ለምን ትጮህበታለህ እኮ? እሷ ደግሞ ማወቅ የምትፈልገውን ነገር ለአንተ ስትጠይቀ የማወቅ መብት አላት። እሱን ታውቃለህ አይደል? ትናንትና ስለታመምክ ነው ዛሬ ሊጠይቁህ የመጡት። እሱ አሁን እኛውን ስለታመምክ ያለፈ ነገር ነው። ትናንትና አልፏል። አሁን ይቅርታ ጠይቀህ እኔ ጋር እንዳትጣላ። እኔ ጥፋተኛ አይደለሁም። እኔ ማንንም ይቅርታ አለ ይቅርታ እንደው መጠየቅ ያለብኝ እኔ ነኝ። ሲጀመር ይቅርታ እንደተጠየቀ እኔ በጥፊ መመታት የለብኝም። ይቅርታ ምክንያቱም እኔ የአንቺን ህይወት የቡቡን ህይወት አንድ ላይ ለማድረግ ነው እንጂ እንደዛ ያልኩት በጓደኛሞች ማለት የሚፈጠር ነገር ነው። ችግር የለም ማለት ነው። ምንም ላንፈታ ነው በዚህ ጉዳይ ምንም የሚፈጠር ነገር የለም። አለመስማማት ምናምን ሳይሆን በቃ አንዳንዴ መነሳት ያለባቸው ጉዳዮችና መነሳት የሌለባቸው ምንድነው? ኧረ ምንም ጫማ የታለ ምንድነው? የትም አይደለሁም እኔ እዚሁ ሽንት ቤት ያማል እንዴ? ሽንት ቤት ልሄድ ነው እንዳልሆነ ገባኝ። ሲሊፐር የታለ? የቱ ጋር ነው? በደንብ አስቢበታል። ምንም አላደረግሽም። በቃ ልክ ነሽ። ሲጀመር አይመለከተኝም። ምንም ከዚህ ቤት ራሱ ትንሽ ልቆይና ነው የምወጣው። መውጣት የለም። አንተ ተመችቷል እየተባልክ እወጣለሁ ትላለህ እንዴ? እኔ እና እሷ ካልተግባባን ነገሮችን ወደኋላ ስለተውኩኝ ወደኋላ መተውና መፍታት እኮ አይደለም። አሁን ተነስተህ ሂድ። ወደኋላ ትንሽ ልቆይና ትንሽ ሲሻለኝ ምናምን ሂድ። አሁን መሄድ ካለ ሲሻለኝ አይደለም የሆንኩበት ምክንያት አለ። በቃ በዚህ ሌላ ምን አደረኩት ታዲያ? ሃይሚ መፍታትና መፈታት በቃ አሁን እዚህ ጋር በሱ ምክንያት ነው እንደዚህ ሆነ አይደለም። እኔ እየተናገርኩ ነው እንጂ ምክንያቱም ምን ተናገርክ? በቃ ተው እንዴ! ምኑን ነው የምትው?
ስለ ሄኖክ ከሆነ እንደዚህ ሆንከው ተወረቀ። ስለ ሄኖክ አይደለም፣ እኔ ስለ ተፈጠረው ችግር ነው እየጠየኩሽ ያለው። በቃ የተፈጠረውም ተፈጥሯል። ተውኩት እኮ አይደለ እንዴ? ተውኩት እኮ ወይ ጉድ ይፈላ። እሺ ምን አድርጊ ነው የምትሉኝ? የተፈጠረው ተፈጥሯል። ተውኩት በቃ። እኛ አሁን እኮ ለጭቅጭቅ አይደለም ልንጠይቃችሁ ነበር። መፍታትና መቶ ይለያያል እኮ አይደል? አይ ፍፄ አንተ ብቻ መምጣት ትችል ነበር። ስለምን ነው ከኔ ጋር እንደዚህ የምትሆኝ? ባያመኝ እንደዚህ ሰላም ላንሆን ነበር ነው። እሱም በወደሽ ይዘሽ ብቻ ችግር የለውም። እናንተ አሁን አሟር ሌላ ነገር በእኛ አይደለም። ሃይሚ በቃ ማነው? ግቡ፣ ክፍት ነው። ግቡ፣ ክፍት ነው። አሁን ለምን እንደዚህ ታሙ ነገር ተውት በቃ ችግር የለም። አይ መጨቃጨታው መተውና ኖርማሉን እንትን ይላል። እሺ ይለያያል፣ በጣም ይለያያል። ሰራ መጣ ማለት አንተ ልጅ ትከታተለናል እንዴ? ምን ፈልገህ ነው? ለምን መጣ? ጭራሽ አባይ ነኝ። ችግር አለ እንዴ? ለምን መጣ? ይሄ የአይኑ ቤት ነው። ለምን መጣ? ምን አገባህ? አስፋንት ቁጭ በል። አገባኝ። የዚህ ሁሉ አሁን ይሄ በጥጣችን መንስኤ አለ። ታዲያ እንዴት አለ? የምትፈልገው ነገር አለ እንዴ አንተ ከኛ ኦኬና ቁጭ በል መልስልኝ። እኔ እኛ ነው አውራው ምን በእናንተ ስትጀምር ምን አገባህ? ምን ቤት ነው ትለኝ? ምን አገባህ አንተ? ምን አገባህ? ሄኖክ ቆይ አንዴ ልኩን ላስገባው ይጠቅማል። አንዴ ምን አገባህ? አፈዳ በጣም እሺ፣ አንዴ ያስቀምጠው አይመለከትም። ምንድን ነው ፈልገው? በጣም አፈዳ፣ በጣም አፈዳ። አንተ አታርፍም እንዴ? እኔ ትቻለሁ። እሺ ና ቁጭ በል አንተ። አይደለም ቆይ ትቻለሁ። እኔ ቁጭ በል አንተ። እሺ 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 ምን ታወራለህ? ሄኒ ተረጋጋ። ቁጭ በል በቃ። ቆይ አንተ ምንድን ነው ፈልገው? ያውራኝ እሱ። እሺ እዚህ ቤት አለመምጣት አችልም። ያውራኝ እሱ አሁን እያወራኝ ያለበት እና ሰላም መጣ እኮ ነው። ምን አገባህ አንተ? ምን አገባህ? ምን አገባህ? አንተ ቤት እኮ አይደለም። ምን አገባህ? እነሱ አይጠይቁኝም እንዴ? ምን አገባህ? ምን አገባህ? አዎ ምን አገባህ ነው እዚህ አይደለም። ምን አሁን ምን ነው የምትለው አንተ? ለምን አትሆን? ሂድ በቃ ቴዲ ና እናውራኝ። አንተ ለምን አይወራኝም? ለምን ትደበቃለህ? ና እኔ እናውራኝ። እረፍ አንተ። እሺ እኔ እናውራኝ። ና አስከኘው በእናትህ ና። አንተ በእናትህ ና። ቁጭ በል እግዚአብሔር በጣም ጠግቧል። አትምጣብኝ አለችው አይደል እንዴ ልጅቱ? ተረጋጉሽ በቃ። በደስታ በፍቅር ቦርቀን በሐሴት ሕይወትንም ለብሰን ጀንበር ምትፈካበት ወርቃማ የነበረው ጨለመ መሸበት መንገድ ተነከረው። ረፍት አድርግ በቃ። እና በቃ ያ ደግሞ ለምን ከዚህ ቤት አልወጣም? በቃ ለምን ትጮንቺ? እግሩን ሰብረን ነው እናስቀምጠው። ሁለተኛ ይመጣል። ለገበት ሰላም ምንድን ነው ደግሞ ይዞ የመጣው? ቁጭ በል በቃ ተረጋጋ።
እኔ እንትን በቃ ምን ባደርገው ነው የሚፋታው? አንተ ደግሞ በቃ ዝም ብለህ አጣላሽ። ንቀቱ እኮ ነው። አዎ ያናድጋል። በቃ ንቀቱ እኮ ነው። አይ ያትምጣብኝ ያልሽው አይደል እንዴ? ይሄ ልጅ አሞታል አይደለ? እናንተ የዛ ጋር የሆነ ነገር ብትሆኑ እናንተን ለማገላገል እሱ መሀል መግባት ነበረበት። አይ ሊሳለቅ እኮ ነው የመጣው። እሱ ስላመመው እዚህ እንዳለ ያውቃል። ቪዲዮ አይቷል። ሊሳለቅ ሙድ ሊይዝ ነው የመጣው። ገብቶሻል? በምን አወቅ እንደዛ እንደሆነ? ለምንም አይመጣም። ምን አባቱ አለው እዚህ? ምን ምክንያት አለው እሱ? ማለት የመጣበትን ምክንያትም አላወቅንም። እስካላወቅን ድረስ መፍረድም አይቻልም አይደለ? ለፈለገው ምክንያት ይምጣ። እዚህ ቤት እንዳይመጣ ይልኝ እኮ ለጸብ ቶሎ አትገንፍላል። አሚ በቃ ተይው፣ ኖርማል ነው። እኔ እንዴት ተዋዋለሁ? ነገሮች እየተባባሱ እኮ ነው ያሉት። አይደለም ቆይ ሁሌ እንደዚህ አይነት ነገር መፈጠር አለበት እንደሆነ ምንም የለውም። እሱ ምንም የለውም። ግን ምናልባት ሊጠይቅስ ቢሆን ማን ያውቃል? ምን አገባው? ይሄው ይዞ ነው የመጣው አይደለ? ምን አግብቶት ነው የሚጠይቀው? አላውቅም። ምናልባት ያደረገው ጸጽቶትስ ቢሆን የመጣው እኔ ግን ልክ አይደለም። ነገሮችን ሳንረዳ ለምን ወደ ጸብ መሄድ አልነበረም። እንዴት ነው አሁን? ለምንድን ነው ማትሰማኝ? ይሄ ልጅ እዚህ ቤት እንደፈለገ መምጣት የለበትም። አንተ ደድባል እንዴ? እሺ ዝም ምን በለው ነው የምትለው? አስብ፣ በቃ አስብ እስቲ፣ አይምሮ ላይ ይስራ። እንደፈለገ እዚህ ቤት መሆን የለበትም። ይሄ ልጅ እንከባበር። ልክ አይደለም ምንም አይሰራም እዚህ ጋር። ብቻ ግን መረጋጋቱ ይበጃል። ይሄን ቢካለ እኔም አለው ምን አይመጣም። በቃ እኔ ወይ ከዚህ ቤት እስካልወጣሁ ድረስ ምንም ሰላም አይኖርም። የትማቶች ማይሚ እሱ ሁሉም መስበር ነው። ልኩና አንዳንዴ ጥጋብ ሲለው እንደዚህ አሁን በጸብ የሚለወጥ ነገር የለም። ምንድነው ጸብ ሌላ ነገር ውስጥ ለመክተት ይሆናል። እዚህ ቤት መምጣትን መብቱ አድርጎት መምጣት አለበት። ታዲያ ፍጹም ሁልጊዜ ማነው እሱ? ሃይሚ እኮ የሆነ ቀን አሟት በቃ አንድ ቀን ሸኛት ነው በቃ። ሊፈራንም እኮ አልቻለም ጭራሽ። እንደዛ እየተከሻከሽ ነው ራሱ እንደዚህ። ይሄን አለ ደግሞ ዝም ልልን ነው አይገባም። ምን ያመጣል? እዚህኛ አንድ መሆን ሲገባን እዛ እየተበላላን ተበታተነ። አንድ የሚረባ ሰው ራሱ እሺ በቃ አንተ አሁን ተረጋጋ። በቃ እኔና አንቺ ልንግባባ አለመቻላችን። እሺ አሁን ደግሞ እኔ ምን አደረኩኝ ከአንተ ጋር? ደግሞ በልጅቷ ጉዳይ ነው። ቅድም እያወራሹ ነገር የምረን ያስደበረኝ። እንዴ ለምን ይደብርሃል? በቃ በዚህ እኔ ማድረግ ያለብኝን አድርጌ ልቅልልሻለሁ። የት ነው የምትውልቀላለው? እንዴት ነው የማይመለከተኝ? የፈለኩትን ነው ማደርገው አይደል እንዴ? ታዲያ ስለሷ ማሰብ አለብህ። መብቴ ነው አይደለም? በቃ ነገሮችን እዚህ ጋር መቋጨት መዝጋት መብቴ ነው አይደለም? ካልፈለኩኝ ነገሮች ወይስ ፈልግሃል? ሌላ ፈልግሃል? አይሚ አንቺ ያወራሽው እና ነው አንድ ነው። የት ነው የምትሄጂው? ምንም የትም በቃ እኔ ትቼዋለሁ። ያ ማለት አልተፈጠረም ማለት አይደለም። ሁሉም ነገር እኮ ስላማው ተይስልሽ እንዴ አልሽኩ። ሌላ ህመም ልሆንብህ አልፈልግም። እንዴ ስላመመህ መተው የለብኝም እንዴ? ላንተ ማሰብ የለብኝም ጭራሽ። እንዴት ነው የምታስበው አንተ ራሱ? እኔ አሁን እኔና አንቺ በምንድን ነው የምንግባባው? የት ነው የምትሄጂው? አይ እንደዚህ ከሆነ እንዴት ማን እንግባባ? እንዴት ማን እንግባባ? የት ነው በሌላ ጆሮሽ ነው እንደምትሰሚ? ምንድን ነው ያልሽኝ ቅድም? ምን አልኩ? ምስኪሻለኝ ነው የምጠብቂው እንጂ እኮ ምንም ሰላምም አይደለም። በሷ ጉዳይ ልታየኝም ልታምኝም አይደለም። እሱ እንዴት ላምን እችላለሁ? በቃ እምነትን ያጎደልከው ራስህ ነህ። አሁንም እሱ ጉዳይ አላለቀም እንደምትሆኑ አንድ ቀን እንኳን ተስማምተን አናውቅም በዚህ ጉዳይ። እኛ የተሻለ ነገር ላይ ናችሁ ብለን እያሰብን አሁንም ሌላ ጭቅጭቅ ላይ ናችሁ። ነገራት ለሷ ለኔ እንትን ሲጀመር ከዚህ በኋላ እኔ በሷ ጉዳይ ላይ አልጠይቅሽም። እኔ እንኳን ጠየቅኩኝ ዝም አልኩኝ ተውኩኝ እኮ አይደለም ጊዜ እየጠበቅኩኝ ዝም አልኩኝ። ግን አሁን ጊዜ የምጠብቂው እኔና አንቺ ሰላም ለመሆን ነው ለመጣላት ነው ይባስ? እኔ እኮ ግራ ነው የገባኝ።
አንተ እኮ ነው የመጣው እዚህ ቤት አይደል እንዴ? እኮ ላንቺ ብዬ እኮ ነው እዚህ ቤት የመጣው። እና ታዲያ ስለዚህ ደግሞ እኔ ነገሮችን ተውኩኝ። በቃ ነገሮች ይረጋጉ። አንተ እኮ መተውና እኔና አንቺ እኮ ታዲያ በዚህ ጉዳይ ምንም የዘጋነው ነገር የለም። እስከ ትታሹ ከዛስ ምንም የተዘጋ ነገር የለም። ምክንያቱም እኔ ከዚህ በኋላ አንተን ለማመን በጣም ይከብደኛል። አትመኝ እንዴ ማረግ ያለብኝ ራስ አይደለም። ምን ስላደርክ በቃ ራስ ያደርጋል አይደለም። ከመቼ እንደዚህ እንደምንዘልቅ እናያለን። አይ ጓደኛህ ያምጣል ማረጋገጫ ያምጣል። ምን ማለት ለአና የሚከራከርልኝ ስለማን ማረጋገጫ ነው? ስለ ልጅቷ ያለፈ ነው ምናምን ብሎ በጣም አወራ አይደለም። ያለፈ ስለመሆኑ ማረጋገጫ ያምጣል። ከኔ ጋር ሳትተዋወቅ ስለመሆኑ ማረጋገጫ ያምጣል። አሁን አንተን አይደለም የምጠይቀው እኔ አይደለም ማረጋገጫ ዋናው ሰው ነው አይደለም። ምን አገባኝ ስለሱ አንቺ? እሱ ምን አግብቶት ነው ታዲያ? እንዴ ምን እያለሽ ነው? እሱ እየነገረሽ እኮ ነው። አሁን የሆነ ታሪክ አይደለም ነው ያለሽ እኮ። የመረዳትና የመግባባት የሚያውቀው ከሆነ ያለፈ ስለመሆኑ ወይም ደግሞ አሁን ላይ ስለመሆኑ ማረጋገጫ ያምጣልኝ እያልኩ ነው እኮ። እኔ ነኝ አይደል ባለ ጉዳዩ ከኔ ጋር ማውራት ያለብሽ። እሱ ያለፈ ነው ብሎ ነው የተናገረው። እንደዛ ከሆነ በአንተ ጉዳይ እሱ እንዲናገረኝ አልፈልግም። መለያየት ስለፈለግሽ ነው እንጂ ምናምን እያለ አፉ እንዲከፍትብኝ አልፈልግም። እውነት ስነግርህ ተው በቃ። ወደ ሌላ እንሂድ። ወደ ሌላ እንሂድ አይደለም እኔ እንትን ውስጥ እየገባን ነው። ሃይሚ ምንም ወደ ሌላ እንሂድ አይደለም። ኦኬ ምንድነው የምትይው አንቺ? ሲታሰብልህም አትወድም። ምን አደረኩኝ ነው? ስላመመኝ እንደሆነ እኮ ነገርሽኝ። ምንም ያናድድ ነገር አላደረኩም። እውነት ለምን ስላመመኝ መሆኑን ነገርሽኝ አይደል? እኔና አንቺ እኮ መታረቅ ነው ያለብን። በቃ ምታሚ ከሆነ አመኝ፣ ማታሚ ከሆነ የራስሽ ጉዳይ። በቃ እኮ አሁን መች ተጣላን ታዲያ? እያወራን አይደለ? እያወራን እኮ ነው አይደል? ማውራት ነው፣ እያወራን ነው፣ እየተሳሳቅን ነው። በቃ ሌላ ምን ፈለከ? እኔ ምን ጠብቀህ ነው እንዴ? እኔ ካንተ ጋር እኮ በቃ ጸበይ በቃ ዝም በይ። በቃ ዝም ማለታችን አታርክሚኝ። በቃ ዝም በይ። እኔ እኮ ዝም ስል ዝም ማታስብለኝ አንተ ነህ። በቃ አረፍ። ከዛ ደግሞ ማውራት ሲጀምር ዝም በይ ትለኛለህ። በቃ ተይው። እኔ እኮ ያልኩሽ አቁን ነው እኮ ትክክለኛ ነገሩን የነገርኩሽ አይደል? ጠየቅኩሽ፣ መልስ እኮ ነው መልሽልኝ። ምታኝኝ እኔን ካልሆነ አሁንም እዛ ሙድ ላይ ከሆነ ከቻልክ ሄኖክ ሂድ። በቃ የት ነው የምሄደው? ይሄድ ወደ መጣ። የት ነው የምሄደው? በቃ ሊጠይቅህ ነበር የመጣው። ይሄድ ምን እንዴ ነው ታሩ? ለኔና ላንቺ አንድነት ብሎ እኮ ነው እንደዚህ የሚሆነው አይደል? እኮ በቃ አንድ ነን። ምን ሆነን አሁን ሁሌ እዚህ የሆነ ሰው በመጣ ቁጥር ጸብ፣ ድብድብ ምናምን። አሁን ይሄ ልጅ መጥቶ ጸብ ስለተፈጠረ እንደዚህ መጀመሪያ እየሳቅና እና እሺ፣ ይሄ ልጅ ሁልጊዜ በመጣ ቁጥር ዝም እንዲባል ነው ወይ የምትፈልጊው አንቺ? ከዛስ እና እሺ ቁጭ በል አንተ። እያመመው ደና እኔ በቃ ሰልችቶኛል። ምንድነው ምርር ያለኝ አንግባ። ምን ስነስርዓት አይኖርም። ምንም አንግባ አንቺ ጋር እኮ ያለውን ነገር የምትፈልገውን ነገር የምትጠይቀን ነገር መልስላት። በቃ ሌላ ነገር እኮ የለም። ቡቡ መጠየቅ አልፈለገም እኮ እሱ። አለባብሶ ማለፍ ነው የፈለገው። አለባብሶ ማለፍ ነው የፈለከው ያለፈ ታሪክ ነው በሚለው ብቻ። እሺ ከዛ ምን እንድልልሽ ነው? ከሷ ጋር እንደዚህ ሆንኩኝ፣ እንዲወጣው፣ እንዲወረድኩኝ፣ እንዲያረገች፣ እንዲያደረኳት ምናምን ብዬ እንዳወራ ነው የፈለግሽው? መልሽልኝ። እሱን ነው የፈለግሽው ወይ? ታሪክ መስማት ትወጃለሽ ነው? አዎ በጣም ያስደስተኛል። በተለይ ያንተ ታሪክ ሲሆን እኔ ደግሞ መናገር አለ። እኔ ስላመመኝ ከሆነ እንደዚህ ምትሆን መናገር ካልፈለክ ደግሞ የኔን እምነት በቀላሉ ለማግኘት አትሞክር። ሰማሽ? ስላመመኝ ከሆነ እንደዚህ ምትሆኝልኝ አትሁኝልኝ። ከልብሽ ጋር ነው ግዴታ ሰው ያስፈልገዋል ብለሽ ከሆነ አትሁኝልኝ። አልፈልግም። ሰው ግን ሰው ምን ብታደርግለት ነው እሺ እንትን ደስተኛ ሊሆን የሚችለው? አይደለማ እኔ አቁን የነገርኩሽ ሲሻለኝ እስከዛስ በቃ ምንም ይሁን ሲሻለኝ እኔ ማድረግ ያለብኝን አደረኩኝ። ልንበጣበጥ ነው ድጋሚ? ምንም አንበጣበጥም። በቃ ዝም አልኩ እኮ በቃ እኔ ጋር ያለህን እምነት አጣህ። ግን በቃ ነገሮች ያበቃሉ። እንዴት ነው ታዲያ እንደዚህ ሆኖ ካንቺ ጋር የምንቀጥለው? በቃ ረፉ። በቃ ተው። በቃ ያም ነው እንደዚህ ሆኖ እንዴት ነው የምንቀጥለው? እሺ ካንቺ ጋር ተው። በቃ እኔና አንቺ ሳንተማመን ሳንግባባ እንዴት ነው የምንቀጥለው? መልሽልኝ እንዴ። መቀጠሉም ግዴታ አይደለም። የልትሄድ ነው? የፈለኩበት መሄድ መብት አለኝ። እንዳትወል የፈለኩበት እሄዳለሁ። እያመመው ወዴት ነው የምትሄደው? ቡቡ ብቻ መሆን እፈልጋለሁ።
አሟላ ትንሽ ተኛ እኮ አብራችሁኑ እኛ እንወጣለን። እሺ ቅድም ሰላም አልነበረ? ይሄ ልጅ ግን በጣም ስነ ስርዓት ነው እያጣ ነው። ይሄ ሁሉ ደግሞ የሚፈጠረው በሄሎ ምክንያት ነው። ምንድን ነው የሚሻለው? ምንም አይሻልም። ግራ ገባኝ እኮ እኔ ተሻለ። ከዚህ በኋላ ይዘው እንዳመጣ ሄሎ ግን ሁሌ ጸብ ይፈጠራል። በቃ የሆነ ነገር ላይ ሁሌ ጸብ። ካሜራውን አጥፋልኝ አንተ ደግሞ በቃ እሱ